እንደማራሽ አላውቅም ልታገቢኝ ልታማሚ ነው አይደል من الجمال مش حالات ما تشوفوا بس روح على بمن إنه متأجر بمن إنه متأجر على بمن إنه متأجر أجمل ماشي نجي أجمل ماشي لما ماشي لك بمن متأجر मानो यार कुको ना ओ रिसोर्स ना तो አቤት ኢንስፔክተር አዳነ እባላለሁ እዚህ ቤት ውስጥ ትልቅ ወንጀል ተሰርቷል ተብዬ ነው የመጣሁት እዚህ አረ ምንም ወንጀል አልተሰራም ይሄ የወይዘሮ ሰማኝ ቤት አይደል አረ አይደለም ይሄ የወይዘሮ ፋንትሽ ቤት ነው ባይሆን አሁን ያልካቸው ሴትዮ ከዚህኛው ቤት ቀጥሎ ያለው ቤት ነው እርግጠኛ ነሽ እንዴ እኔም እኮ እዚህ ቤት ውስጥ ነው የምኖረው እሺ በቃ በዚህ ጋር ነው ያልሽኝ አዎ ካሮን ለሰየ እንዴ ቆላ ሰየ ችግር የለም በቃ ራስ ሄዳለሁ ይሻላል አመሰግናለሁ እሺ አረ ችግር የለውም አንተ ቢኒ አንተ ግን በቋቃ ነህ እሺ በላው ሄዷልና መጣው አጠጣ ነው አንተ እንደዚህ ሮጣል እንዴ ናዋ ሄዷል አንተ ቢኒ አይሆንም አታረጉም ወይኔ ገንዘብ ወስዶታል አታረጉም ወይኔ ሳራ ሰራልኝ ይመች ሰራልኝ ወይኔ በሱ ምክንያት እኔ እንቅልፌን አጥቼ ልደር ወይ ሳራ ፋራን ያደረገኝ ወይኔ ሰምኛለሽ ድጋሚ እለምንብሻለሁ እሺ አዎ እለምንብሻለሁ እንደውም ገንዘቡን ብቻዬን መጠቀም ፈልጋለሁ አዎ እለምንብሻለሁ ወይኔ ሳራ ደግሞ ድጋሚ ለሽ ልቀቅ ያሉሽ እሺ አንቺ መፈተግ እኔ ሰልችት ነው ያለኝ ሰምኛለሽ አላጥፍሽም ከዚህ በኋላ እግዚአብሔር ይስጥህ እሱ ነው የሚሆነው ሃይ ሳራ ስልብቴ እንዴት ነሽ እንዴት ነሽ ይሄ ከታዲኝ አቆም ሸረ የሬዲዮን ሰርጂ ማሚዬ እንዴት ነሽ ስታይ ሰርፕራይዝ ሆናለች ሳሪ ያየሻት
ወይ ልጅ አልኩ እየናፈቃት ነው መሰለኝ ዝም ብላ ነው የምታለቅሰው መድኃኒታቸውን በትክክል እየወሰዱ ነው አይደል ሳርዬ? እንግዲህ ቻልኩትን እያረኩ ነው ስርጉትዬ። በደንብ ነው ያሻቸው ሳርዬ። በእውነት መመስገን አለብሽ። ምን ማለትሽ ነው ስርጉት? ፋንትሽዬ እኮ ባትወልደኝም እናቴ ናት። ይኸው እቴቴ ራሱ የው ምስጋናዋን እየገለጸችልሽ ነው። አረ ምንም ችግር የለውም እንዴ ፋንትሽዬ፣ አንቺ እኮ ለኔ ከእናትም በላይ ነሽ። አይሻ አንገቷን መነቅነቋ እኮ ያንቺን ውለታ እንዴት ከፍዬ እንደመጨረሻው አላውቅም ማለቷ እኮ ነው። እኔ የምልሽ ሰሞኑን ደወለልሽ እንዴ? ብታይ ለኔም ትናንት ሌሊት ነው የደወለልኝ። የምርሽና? በህይወት አለ ግን? አልደወለልሽም እንዴ? ትናንትና እኮ ለሷም እደውልላታለሁ ብሎኝ ነበር። እንግዲህ እስካሁን አልደወለልኝም። ምናልባት አልተመቸውም ይሆናል። ስጉት አረፍ በይ፣ ቡና ላፍላልሽ። አረፍ በይ። ቆይ ይኸውልሽ ፋንትሽዬን አሁን ገላዋን ስላጠብኳት ልብሷን መቀየር ይኖርብኛል። ያው ታውቂ አይደለ ራሷን ችላ መጸዳዳት ስለማትችል ቶሎ ቶሎ ልብሷን መቀየር አለብኝ። ፋንትሽ ልብስሽን ልቀይርልሽ እሺ? እንመጣለን። እስኪ ብሉ። እየበላን ነው ማለት ብሉ። እየበላን ልጄም ስብሰባ አለኝ ብሎ እየተጣደፈ ነው የወጣው። በሉ ብሉ። ምንም ችግር የለውም። እየበላን ነው። በሉ ብሉ። እኔ ቡና ይዤላችሁ ልምጣ። የምን እንግዳ መምሰል ነው? ራሳችሁን አስተናግዱ። ብሉ። መጣሁ። በላ በላ። ምንድን ነው እዚህ ቤት የሚያመላልስሽ? እረሳሽው እንዴ? ለዚህ ቤት እኮ የቀርብ ዘመድ እኔ ነኝ እንጂ አንቺ አይደለሽም። ለምንም ነገር እኔ እቀርባለሁ። እሺ ሰሞኑን ትክክለኛ ማንነትሽን ስለማያውቅ ልታታልዩ ትችያለሽ። እኔን ግን ልሸውጅኝ እንዳሞክሪ። ቆይ ግን ለምንድን ነው የምትጠይው? አስመሳይ ስለሆንሽ እነ ሰሞኑን ልታታልዩ ትችያለሽ። እኔን ግን ልታታልኝ አትችይም። እሺ ውሎሽን በደንብ አድርጌ ስለማውቀው ነው። ከጮኛዬ ገንዘብ እየወሰድሽ እንዴትና በምን እንደምታጠፊው ስለማውቅ። ወይኔ እችን የመሰለች ደግና ሩሩ ልጅ ነው ስጠላት የኖርኩት። ወይኔ ሳሪ ይቅር በይኝ። ዘይሽ ጠፋል ውስጥ እኮ ዝም ብዬ ስቆዳቆት ችግር ተጨስ ዛሬ እኔምልሽ ሰሞኑን ምን ነው አለ ካስሮ ነበር። ምን? አይዞሽ ወንጀል ሰርቶ አይደለም የሚሰራበት ድርጅት ውስጥ የሆነ ሂሳብ ጎሎ ነበር። በኋላ ሲጣራ ግን እሱ እንዳልሆነ ታወቀ። ካሳ ተከፍሎት ነው ወደ ስራ የተመለሰው። ወይ በጣም ደስ ይላል። አረ ዋናው እሱ ሰላም መሆኑ ነው። ግን አንቺ እንዴት አስቻለሽ? እኔማ እኮ ይቅርታ አድርጊልኝና ከነ መፈጠርሽ ረስችሽ ነበር። ይቅርታ ሳርዬ፣ ስተት ሰርቻለሁ። ማማ እንደዚህ ሆኖ ፊልድ መውጣት አልነበረብኝ። ግን ምን ላድርግ? ለሁለት ቀን ብዬ ነበር የሄድኩት። የሄድኩበት ቦታ አደገኛ ስለሆነ መንገድ ተዘጋብኝ። አረ እንኳንም አንቺ በሰላም ተመለሽ እንዴ! አሁን እኮ ወጥቶ መግባት ራሱ ሎተሪ ሆኗል። ታምኘኛለሽ ሳርዬ? ወደ ከተማ እንኳን ወጥቼ ላንቺ ገንዘብ መላክ እንኳን አልቻልኩም ነበር። ሰሞኑን መታሰሩን ቀርበሽ አውቀሽ ነበር ማለት ነው እንዴ? ወደ አዲስ አበባ ልመጣ ስል እዛ ከሱ ጋር አብሮ የሚሰራ ልጅ ነበር የነገረኝ። ግን ይሄንን አስቸጋሪ ጊዜ እንዴት አለፍሽው? ወይ አትጠይቂኝ ስርኩት። እኔ ያሳለፍኩት መከራ፣ እኔ ያሳለፍኩት ስቃይ አፍ አውጥታ እንኳን ባትናገር እኔና ፋንትሽን ነው የምናውቀው። ተይኝ እስቲ። መድኃኒቷን መግዣው ላቋጥቼ ግን ይኑላሽ ተመሸደርሻለሁ። ወይኔ በጣም ነው ማዝነው ሳርዬ። በእውነት አንቺ ከልብሽ በጣም ጥሩ ሰው ነሽ። ከዚህ ሲሄድ ሰራተኛዬን ወደ አንቺ ልልካት ነበር። አይገርምሽም? እንዳጋጣሚ ሆኖ አባቴ ክፍለ ሀገር ታመመና ወደዚህ ያለኩት መሰልሽ። ወይ እኔ አፈር ልብላ። እና አሁን እንዴት ናቸው? አሁንማ ደህና ነው ሳርዬ፣ ፈጣሪ ይመስገን። ከዚህ በኋላ እኔ ስላለው አትቸገሪ። ከፈለገ ስራውን ጥንቅር ብሎ መቅረት ይችላል። ሰሞኑን አባቴ እኔ ጋር ስላለ እንከባከበዋለሁ።
ሰራተኛዬን ደግሞ ልክልሽና ታግዝሻለች። እኔ መንገዱ ምኑ ማድከምኛል ትንሽ። ግን አሁን የነገርኩሽን ነገር ለሰሞኑ እንዳትነግሪው፣ በጣም ይጨነቃል። ቆይ ግን ይህንን ሩሩህ የዋህ ልብ እንዴት ነው እስካሁን ድረስ ሳላውቅ የኖርኩት? እባክሽን እስከ ዛሬ ድረስ ባለማወቅ ላስከፋዎች ነገር ሁሉ ይቅርታ አድርጊልኝ ሳርዬ፣ ይቅርታ አድርጊልኝ። ችግር የለውም ይቅር ብዬሻለሁ። ግን አሁን እባክሽ ስለ ፋንትሽ ብቻ እናስብ። ሰሞኑን እኮ እጄ ላይ ገንዘብ አጥሮ መድኃኒት መግዣ ሁላ ስቸገር ነው የደረስሽልኝ። አይዞሽ ከዚህ በኋላ ምንም ነገር አይቸግርሽም። ሰሞኑንም ገንዘብ ልኳል፣ እኔም እዚሁ አለው። ያንቺን ውለታ ሳርዬ ከፍለን የምንጨርሰው እንኳን አይመስለኝም። ብቻ እሱ ፈጣሪ ደግነትሽን አይቶ ውለታሽን ይክፈልሽ ሳርዬ። እንተጋገዛለን። አይዞሽ እናቴ። እሺ በጭንቀቴ ነው የደረስሽልኝ። የደግነትሽን ውለታ ፈጣሪ ይክፈለው። እኔ ምንም እጫማችሽ ግን ጀዝባ ነገር ናት ልበል? ለነገሩ ባታምነኝ ነበር የሚፈረድባት። እኔ ራሴ እኮ ምርጥ ትወኔን ያሳየሁት። በዛ ላይ ይሄ ለመድኃኒት መግዣ ገሌን ሸጬ ምናምን አልኳት። አፌ ላይ እንዴት እንደመጣልኝ ራሱ አላውቅም። ለማንኛውም ግን ራሴን ምርጥ ተዋናይ ነኝ። ጎበዝ። ምን ታፈጫለሽ? አይዞሽ በቅርቡ ተጨማሪ ተንከባካቢ ይጨመርልሻል። ይኸውልሽ ታዲያ ዋነኛዋ ተንከባካቢሽ ግን እኔ መሆኑን እንዳረሽ እሺ? ወይኔ ትንሽ እንዴ ብለሽ እስቲ ያቃጥላል አያቃጥልም? ይሄ ነገር እስቲ ምን እንደምልህ አላውቅም። ሰሞኑን ሳራ ጭራሽ እንዳሰብኳት አይነት ልጅ አይደለችም። በህይወቴ እንደሱ አይነት የዋሷ አይቻላል። እናት በጣም ደህና ናት። በደንብ ተንከባክባ ነው የያዘቻት። በእርግጥ መድኃኒቱ ውድ ስለሆነ ሰሞኑን ስላልተገዛላት እንቅስቃሴዋ ቆሟል። አሁን ግን አታስብ። እኔም ሰራተኛዬን ይዤ ስለመጣሁ መድኃኒቷን ተከማክረን እንሰጣታለን። ሳራ ነፍሷን አቆይታልናለች። እግዚአብሔር ይስጣት፣ ውለቷን ይክፈላት። ፋንትሽ በቅርቡ ለውጥ እንደምታመጣ ተስፋ አለኝ። አታስብ የኔ ማር። በቃ ደውልልሃለሁ በኋላ። ቻው። መቼም አንቺ አይደለሽም ማለት ትሰሚኛለሽ? አንቺ ሆይሽም አልሆንሽም ከዚህ የተሻለ ምግብ ምንም ላደርግልሽ አልችልም። ገባሽ? ውይ አሁንስ ምን አለ ሞተሽ ባረፍሽው። ውይ አንቺ ደግሞ ማን ነበር እንደ ተፈተሽ? ሰብለ እባላለሁ። ስርጉት ናት የላከችኝ። እማማ ደህና ናት? የሰርጉ ሰራተኛ ነሽ እንዴ? ፋንትሽን ታውቂያታለሽ? አዎ 1-2-3 ጊዜ ቤት መጥተው አይቻቸዋለሁ። ምን ባክሽ፣ አንዳንድ ጊዜ ሰው ማስታመን በጣም ከባድ ነገር ነው። ምንም ራስሽን አሳልፈሽ የምትሰጪው ሰው ቢሆንም አለ አይደል ልፋትሽን ከንቱ ሆኖ ስታዩ መልሰሽ ያንን ሰው ለመሳደብ ይቃጣሻል። ፋንትሽዬ እባክሽን ተበሳጭቼ ለማድረገው ነገር ከቁባት ትጠሪብኝ እባክሽ። መጠጥ እየጠጣሽ ነው እንዴ? ምን ባክሽ፣ አንዳንድ ጊዜ በጣም ስጨነቅ ባልኮል ራሴን መርሳት ደስ ይለኛል። ማለቴ ትንሽ ስጨነቅ መቼም ሰምተሽ ይሆናል ያንቺም ማሰሪም ሰሞኑንም ይሄው ከፋንቱ ጋር ጥለውኝ ባዶ ቤት ከሄዱ ስንት ጊዜያቸው። ጠያት እንዳልሄድ እንዴት ብዬ? ምንም ቢሆን እኮ ያሳደገችኝ እናቴ ናት። አይሻት አይደል? እሷም እኮ ጭንቀት ይገባታል። አይ አይመስለኝም።
የሆነ ሆዴ ባሳቸው ነገር እንዳለማ ያስታውቃል። ምን ማለት ነው? ቆይ አንቺ እዚህ ቤት የመጣሽው እኔን ለመተቸት ነው? በጣም አወካው ያልሻል መሰለሽ? እኔ ሌላ ምንም አይነት አላማ የለኝም። እማማን እንከባከብ ብቻ ነው የመጣሁት። ምን መሰለሽ? ወይኔ ሳራ፣ እቺ ነቀዝ ማውሳ ደርሳት ቅዴሉ ላበላሽችው። እርግጠኛ ነኝ እየተፈጠረ ያለውን ነገር ሁሉ አውቃለች። የሆነ ነገር ማድረግማ አለብኝ። ወይኔ ምን እያደረግሽ ነው? ፈለግሽ? እማማን እኮ ገላቸውን እያጠብኳቸው ነበር። እና በአንድ ቀን ሰለቸሽ? እኔ ግን ወሩን ሙሉ ሳጥዋት አልሰለቸኝም ነበር። በየወሩ ነበር እንዴ የምታጥቢያቸው? ያየሁሽ ቀን ነበር ችግር እንዳለብሽ ያወቅኩት። ምን ለማለት ፈልገሽ ነው? ሰውነታቸው በሙሉ እኮ ተላልጧል። እና እላዩ ላይ እንደምትጸዳዳ ራስተሽ ነው? ታዲያ የፈለገላቸው ላይ ቢጸዳዱ በዚህ ይሄን ያህል እንደዚህ ሊሆን ይችላል? ሲጀመር እኮ ዳይፐር እየተደረገላቸው ነበር። አሁንስ አበዛሽው። እሺ ለነገሩ አልፈርድብሽም። እኔ ያሳለፍኩትን ነገር አንቺ አላሳለፍሽ። ምናልባት ይሆናል። እኔ ግን ያንቺን ያህል ብርታቱ የለኝም። እሳቸውን መንከባከብ በፍጹም አልችልም። ስራው በጣም ከባድ ነው። በጣም ከባድ። በፍጹም ልንከባከባቸው አልችልም። በመጨረሻ ልፋቴ ስለገባሽ ደስ ብሎኛል። መቼም ያይሻቸውን ጥቃቅን ነገሮች ላሰርሽ እንደማትመክሪያት ተስፋ አድርጋለሁ። ይልሽ ባይሆን መቼም በሰው ቤት ሰራተኛነት እየሰራሽ ያልፍልኛል ብሎ ማሰብ ከባድ ነው። ምንስልሽ? ገንዘቡ ግን አልበዛም? ሲመስለኝ ልብ ላይ ልብ ተገናኝተናል። ይልሽ በአጭር ጊዜ ውስጥ ሁለታችንም ሀብታም የምንሆንበት ቢዝነስ አለ። ማለት ምን አይነት ቢዝነስ? ታይ እንጂ ሳብለ እንዴ በአንድ ቀን ለተገናኘ ሰው ሁሉ ነገር ይነገራል እንዴ? ግን እመኚኝ፣ ይልሽ ከኔ ጋር ከሆንሽ በአጭር ጊዜ ውስጥ ህይወትሽን የምትለውጭበት ሀብት ይኖርሻል። ለምሲሽ ወይ አረ እንኳንም አንተ ሰላም ሆንክ። እሺ እሺ እንግዲህ ይውደ እንዳያት ናት። ስርጉት ደግሞ ምን አለች? ወይ አንተ ደግሞ ለምንድን ነው እኔን ሁሌ እንደባዳ የምትቆጥረኝ? አረ ምንም ችግር የለው። አዎ ፋንትሽዬማ ይኸው ሁሉ ጊዜ መድኃኒቷን እንደሰጠናት ነው። ደህና ናት። አሁን እኮ በጣም ለውጥ አላት እንዴ! አሁንማ ደህና ሆና በጣም እንጂ በጣም። ውይ አታስብ እውነት ገንዘቡ ደርሶናል እኮ። አዎ መድኃኒቱንም ገዝቼላታለሁ። አረ ተጨማሪ ገንዘብ አያስፈልግም? እሺ በቃ እሺ ምን አለ? ገንዘቡን ልክ ያለው ነው የሚለው። ይኸውልሽ እቺን አሮጊት አስገቢያትና የምናወራው ነገር አለ። እሺ ለአሮጊቷ መድኃኒት ሰጠሻት? አልሰጧትም። መድኃኒቷን በስነ ስርዓት ከወሰደችማ አንደበቷ ሊፈታ ይችላል አላልሽኝም እንዴ? መናገር ጀመረሽ ማለትማ ይኸውልሽ ለኔም ላንቺም ትልቅ አደጋ አለው። ግን በጣም እንዳያማት ብዬ መድኃኒቱን ትንሽ እየሰጧት ነው። እንደውም መድኃኒቱን እያቆራረሽ መስጠቱን ህመሙን የሚያባብስባት። ለነገሩ በደንብ ትታመም፣ ለስራችንም ስለሚረድን በደንብ ትታመም። ቆይ ስራው ግን ምንድነው? እኔ እኮ አሁን ምንም አልገባኝም። ያኔ ልጇ ታስሮ በነበረበት ሰዓት ያንን ችግር በምን ያሳለፍኩት ይመስልሻል? የሴትዮዋን የህክምና ማስረጃ ወጥቼ እናቴ ናት ብዬ ለመኝባት ነበር። ምን?
በአንድ ቀን የሰራነውን ገንዘብ ብነግርሽ ከዚህ በላይ ነበር ብትደነግጩ። የሰራነውን ከፍቅረኛዬ ጋር ነበር የሰራነው። ግን ምን ዋጋ አለው? እንዳለ ገንዘቡን ይዞ ተሸበለለ። እና ማማን ውጭ አውጥተሽ ለመነሽባቸው ነበር? እመኚኝ፣ በአንድ ቀን የሰራነውን ገንዘብ አይደለም በወር በአመት አታገኙም። በዚህ በኩል ሰሞኑን የሚልከው ዶላር አለ፣ በዚህ በኩል ደግሞ ሴትዮዋን ለምንባታለን። አይመስልሽ? በእርግጥ ሐሳቡ አይከፋም ማለት ሂሳቡ ጥሩ ከሆነ። ይልቅ አሰርሽ መቼ ነው ወደ ክፍለ ሀገር አባቷን ይዛ የምትሄደው? ለነገሩ እንደዚሁ ለጥንቃቄ ብዬ ነው እንጂ መቼም አታየንም። አይ ይሁን የሚያውቀኝ ሰው አይቶ ቢነግራትስ? መሸፋፈን አለብን? ለጥንቃቄ እንደዚሁ እንሸፋፈናለን። አሮጊቷንም ያው ከነብነብ አርገናት ይዛናት እንወጣለን። ልክ ባለፈው የሰጠሽኝን አይነት ገንዘብ ባገኝ። አንቺ ደግሞ ይኸውልሽ ስራውን በደንብ እንስራ እንጂ የእጥፍ እጥፍ ነው የምናገኘው። የምሬን እኮ ነው። እሱ መንከባከብ ራሱ እንዴት እንደሚያሰለች እስኪ ዋጡ። ጠጡ። እንዴት እንደሰለች እንዴት ነሽ ሰብሊ? ወይቴ ሰላም ነው? ሰላም እንዴት ዋልሽ? አለሁልሽ። ማዘር እንዴት ነሽ? ደህና ነሽ? ደህና ናችሁ? ደህና ሳራስ የለችም እንዴ? አለች። አሁን እኮ ማማን ስትንከባከባቸው ቆይታ በቃ ደከማትና አሁን ልረፍ እኮ ብላ ገብታ ነው። ተመስገን። እናንተ ባትኖሩ ምን ይውጣን ነበር። መድኃኒቱን ግን ዶክተሩ እንዳለው በትክክል እየሰጠሻቸው ነው አይደል? አዎ፣ እስካሁን ምንም ነገር አላስተጓጎልባት። ግን እስካሁን ምንም አይነት እንቅስቃሴ የላቸውም። ማማ እየሰሙኝ ነው? ማማ በደንብ እኮ እየተንከባከቡኝ ነው ብለው ደስታቸውን ሊገልጹልሽ እየሞከሩ እኮ ነው። አይዞሽ ማማ፣ አሁን ባጠገብሽ ብዙ ተንከባካቢ ስላለሽ ለውጥ ታመጫለሽ። እሺ የኔ እናት፣ እንደው ምን ላድርግሽ? አባባስ እንዴት ናቸው? ደህና ናቸው? እሱስ ተሽሎታል፣ ግን እዚህ መሆኑ ጭንቅ ብሎታል። ነገ ጧት ወደ ሀገሩ ልመልሰው ነው። መቼስ አብረሻቸው ነው የምትሄጂው? ታዲያስ እንዴት ብዬ ብቻውን እልከዋለሁ? ሰው መሆንም ነገሮችን እያስተካከለ እንደሆነ ነግሮኛል። ወደዚህ ሳይመጣ አይቀርም። እንዴ? አዎ፣ እናቱ በጣም ናፍቀዋል። ከዚህ በፊት እዛም ወስዶ አሳክሟቸው ነበር አይደል ያልሽ? ለነገሩ የላካቸውን መድኃኒቶች የሆነ ውጤት ያመጣል ብሏል። ግን መድኃኒቶቹ በትክክል ከተወሰዱ ብቻ ነው። ያው ታውቂያለሽ አይደል? ይበልጥ አንቺን አምኜ ነው። አረ ችግር የለውም። እስካሁን እንግዲህ በትክክል እየሰጠናቸው ነው። መድኃኒቱ ግን ብዙ መልስ እየሰጠ አይመስለኝም። እርግጠኛ ነሽ ግን በትክክል እየሰጠሻቸው ነው? እንዴ ምን ነው ትይ? እኔን አያምኑኝም እንዴ? አራ ምንሻለሁ የኔ ቆንጆ። እንደው ቢጨንቀኝ እኮ ነው። ግን ደግሞ አሁን ሲታዩ ማዘርም ደህና ይመስላሉ። ውይ ዛሬ እንዴት ደስ እንዳለኝ። ለምን እንደሆነ ግን ታውቂያለሽ? ስለምለምንብሽ። ከፋሽ እንዴ? አይከፋሽም አይደል? አዎ። ምንድን ነው እሱ? ውይ የኔ ቴምካርድ። ውይ 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 ውይ። አይዞሽ በደንብ ነው መንከባከብሽ። ይከፋሻል? ይከፋሻል ወይ? አዎ አይከፋሽም። እቺ ደግሞ አመጣም እንዴ? አንቺ ምን ይዘ ያምሽው እንዴ? አራሽኝ እንዴ? ለሰው ሊባክሽ ሳይሽ ሲቲ ሁሉንም የምትከብደው እንዴ? አዎ። ምን እናንቺው የምንበለው ምግቡን ምን አውቃለሁ? እኔ አላምንም። ይሄ ሁሉ የኛ ነው። ነገርኩሽ እኮ። በዚህ ከቀጠለ ይኸውልሽ ከበርቴ ነው የምንሆነው። ለማንኛውም ሰውዬሽ ሊመጣ እንደሆነ ታውቂያለሽ አይደል? ለዛ እኮ ነው ቶሎ ብለሽ ሸቀል ሸቀል አድርገን እንሻብለን እምልሽ። ወይኔ ሰብለ፣ ሳላስበው ሀብታም ልሆን ነው። ለማንኛውም ሽንት ቤት ሊድና አሁን እመለሳለሁ። መጣው ጀርባታለሁ እንዴ? ይሄማችንንማ በደንብ ነው የምንከባከበው። በይ 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 በቃ መጣሁኝ። እሺ ጠብቂኝ።
ምንድነው ማረግ? ሽታው ራሱ እንደልቆለ ሰንዳሚ እርሜላንቺ እንደውም የሆነ ደህና ምግባውን ገዛልሻለሽ። አይገንዘብ ነገር ለምን አሞክሪም? የቀልሽ መሆን አለበት። በኋላ ደግሞ ሰክሪ እናቴን አድርግልኝ እላለሁ ብዬ እናቴን ዳሩብኝ። ይበርጋችሁ ተናስ በደሽ ነበር። ቀልሽ አይተከለክሽ ምን ቹራስ ዘናበ ምን እያደረግሽ ነው አንቺ ሰይጣን? አባትሽ ጋር ሄደሻል አልተባለም እንዴ? እኔ ነኝ እንድትመለስ ያደረኩት። ምን? አንቺ? አዎ እኔ። ምን ነው ሰርፕራይዝ ሆንሽ እንዴ? ሌላም ሰርፕራይዝ አለሽ እማማ። እማማ ብዙ የሚያውቁት ነገር አለ። ገላውትን እንኳን አጥባት አታውቅም አይደል? ቆይ እንደዚህ እናድርግ። መልሶት አው ከሆነ አንገቶትን ያነቃንቁልኛል፣ አይደለም ከሆነ ደግሞ ባሉበት ይቆያሉ። ገላውትን አጥባት አታውቅም አይደል? ምግብስ በአግባቡ ትሰጡታለች? እችርኩ ለነገሩ የመጣው ቀን ነበር እንደምታሰቃዩት ይገባኝ። እሺ መድኃኒቱንስ? አረመኔ ይህንን ተግባሯንማ አጋልጠዋለሁ። ለማንኛውም አሁን ምንም አያስቡ። እኔ መጥቻለሁ፣ እኔ ያለውኝ፣ እኔ እንከባከቦታለሁ። መድኃኒቱንም ቢሆን በአግባቡ ሰጥቷለሁ። እሷ ግን አንድም ነገር ማወቅ የለባትም። መድኃኒቱ ምላሽ ቢሰጥ እንኳን አንድ ነገር ማወቅ የለባትም። ልክ እንደ ድሯችን፣ ልክ እንደ ታመሙት። የቀረውን መረጃ ደግሞ በስልካችን ቀርጸን ለፖሊስ እናሳውቃለን። ተስማሙ? ይኸውላችሁ ከዚህ በኋላ እያንዳንዷን እንቅስቃሴዋን በካሜራ ይቀርጻሉ። ከዛ በኋላ መጨረሻ ለፖሊስ እናሳውቃለን። ለዚህ ደግሞ እኔና ማማ ተስማምተናል አይደለም? በመቀጠል ያደረኩት እያንዳንዷን ወንጀልሽን በስልኬ ቀርጬ ማስቀመጥ ነበር። ስርጉት፣ ይሄን ወንጀል ለማየት ዝግጁ ነሽ? እንኳንም ገላሽን ካጠብኩሽ በኋላ መጣች። እንጂማ ያልቅልኝ ነበር። አንቺ ምንሽ ትሰሚኛለሽ? ምንም አይነት ድምፅ እንዳታወጪ። ምንም አይነት ድምፅ። አዎ እንደሱ ነው የሚሻልሽ። ምንድን ነው እያዘንሽ ነው ወይ? ምንድን ነው? ዝም በይ እስኪ፣ ዝም በይ። ወይ አንገሽገሽኛውንስ ዛሬ እንዴት ደስ እንዳለኝ። ለምን እንደሆነ ግን ታውቂያለሽ? ስለምለምንብሽ። ከፋሽ እንዴ? አይከፋሽም አይደል? አዎ። ምንድን ነው እሱ? ውይ የኔ ቴም ካርድ። ውይ
በደንብ ነው መንከባከብሽ። ይከፋሻል በይ። አዎ አይከፋሽም። እቺ ነው ማመጣም እንዴ አንቺ ምን ይዘ ያምሻል እንዴ አራሽኝ እንዴ ለይቶ ምን ይባክሽ ውስጥ እኮ ስራይሽ እቺ ሴት ሁሌ ነው የምትከብደው እንዴ? አዎ ምን እናንቺ የምንበለው ምግብ ምን አውቃለሁ። ከልጃቸው ሳይለዩ እኩል አርጎ ያሳደጉሽን ሴትዮ እንደዚህ ታደርጊያለሽ? አንቺ በጣም እርኩስ ነሽ፣ የሰይጣን ቁራጭ ነሽ። የማማ ውለታማ ብዙ ነው። እማማ እኮ ከልቧ ሰው የሆነች ሰው ነች። ሰው የምትሻት ዝም ብዬ አይደለም ይሄንን። አንድ ቀን አባዬ የእርሻ በሬ ሞቶበት መታመሙን ደውለው ሲነግሩ በረንዳ ላይ ቁጭ ብዬ ሳለቅስ እማማ ድንገት መጣው አባበለችኝ። ምንም ሳታመነታ የበሬውን ገንዘብ ለአባትሽ ልክለታለሁ ብላለች። እንደዛ ብላ ደግሞ አላበቃችም። እማማማ በጣም ጥሩ ሰው ናቸው። ስንት ነገር መሰልሽ ለኔ ያደረጉልኝ። በተቸገርኩ ጊዜ ባለቀስኩ ጊዜ ለአባቴ እንኳን ስንት ነገር እንዳደረጉ። አንቺ ግን ጨካኝ አረመኔ ነሽ። አንቺ ግን በምላሹ ምን አደረግሽ? የቁም ሞት ሰጠሻቸው። ብትሞቺ ይሻልሻል። አንቺ አረመኔ ነሽ፣ ውለታ ቢስ ነሽ። ከዛ በፊት ግን ፖሊሶች ማየት ያለባቸው ይመስለኛል። እንደውም ላንቺ ከመደወሌ በፊት ለነሱ ደውዬላቸው ነበር። እባካችሁ በቃ አጥፍቻለሁ፣ አሳልፋችሁ አትስጡኝ እባካችሁ። እባክሽ እማማ እንኳን ይቅር ቢሉሽ እኔ በፍጹም ይቅር አልልሽም፣ በፍጹም ይቅር አልልሽም። እርግጠኛ ነኝ ፖሊሶቹ ናቸው የሚሆኑት። አሁን ለስራሽ ዋጋም ከፊበት ሰዓት ደርሷል። እንደዛማ አይሆንም። ማትሽዬ እባክሽ እናቴ እባክሽ እንደዛማ አታድርጉ እባካችሁ። አንቺ ሰይጣን፣ አንቺን እዚህ ንቅ አድርጎ ነበር መግደል። ሰይጣን የሰይጣን ቁራጭ ነሽ፣ አረመኔ።